ቤተሰብ እንዴት አመሻችሁልኝ? የተወደዳችሁ የጨረቃ ፋሚሊዎች እንዴት ናችሁ? ምርጦቼ ዛሬ ሁለት ደስ የሚሉ ነገሮችን ይዤ መጥቻለሁ። አንደኛው የሀይሚን እርግዝና አስመልክቶ፣ ሁለተኛው ደግሞ የሙሺ ጤንነት ወይም ደግሞ ደህንነት አስመልክቶ ይዤላችሁ መጥቻለሁ። ሌላው ደስ የማይለው ነገር ደግሞ ሙሺ እንግዲህ ሀይሚንና ብሩክን ተሰናብታቸው ወደ ሀገሯ ወይም ደግሞ ወደ ቡታጅራ ልትመለስ እንደሆነ ሰምተናል። ትንሽ ደብሮኛል፣ እውነት ለመናገር መላመድ ከባድ ነው። እንግዲህ ያው በሀይሚ በብሩክ ቤት ነው አንዳንዴ ሙሺን ልናያት የምንችለው ወይም ደግሞ ሀይሚና ብሩክ ወደ ቡታጅራ ሲሄዱ ነው እንግዲህ ሙሺን የምናገኛት ወይም ደግሞ የምናያት ማለት ነው። ብቻ ባለችበት ፈጣሪ ጠብቃት። የሕክምና ክትትሏን ጨርሳ እንግዲህ ወደ ሀገሯ ልትመለስ እንደሆነ ተናግራለች። ብሩክም ለእናቱ ያለውን ፍቅር፣ ደስታ አይተናል። እንዲሁም ደግሞ ስለ ጋብቻም አውርተዋል፣ ስለ ልጅ መውለድም አውርተዋል። በአጠቃላይ ሀይሚዬ በጣም ጨዋ፣ በጣም ስርዓት ያላት ልጅ ነች። ስለ ነገ ጥሩ ነገር የምትመኝ፣ ጥሩ ነገር የምታስብ፣ ጥሩ ነገር የምታቀድ ሴት ነች። እንግዲህ ከእናቶቻችን ብዙ የምንማራቸው የህይወት ልምዶች አሉ። ከነዛም ውስጥ እንግዲህ ከሙሺ ነው ጠጋ ብላ ጥሩ የህይወት ልምድን፣ ጥሩ የትዳር የኑሮን የህይወትን አያያዝ አኗኗርን ለማወቅ ለመረዳት እንግዲህ ቀስ ብላ ብዙ ጥያቄ ጠይቃት ነበረ። ሙሺም እንግዲህ ብዙ ነገር መልሳላት። ሀይሚም እንግዲህ ብዙ ነገር ተምራለች ብዬ አስባለሁኝ። ሰሞኑን ያው አብረው ነበሩ፣ እግዚአብሔር ይመስገን። ሙሺም ደህና ሆናለች በደንብ። እግዚአብሔርን ነው ምላችሁ፣ ብሩክ ስላላት ነው ይህንን ነገር ማድረግ የቻለችው። እንዲህ ሕክምና ቀረብ ብላ እንድትከታተል የሆነው ልጇ ስላለ ነው። እግዚአብሔር እንደው እድሜን ጤናን ይስጥህ፣ ላንተ ብቻ ሳይሆን እናትህንም በቃ ላንተ ሲል ያኑራት። በቃ በእውነት አንተም ለእሷ እሷም ላንተ በጣም ዋና ናችሁና እናትህንም እድሜና ጤና ይስጣት፣ አንተንም ጉልበትህን ይባርከው፣ እድሜን ጤናን ያርዝመው ላለው። እንግዲህ ሀይሚና ብሩክ ትናንትና ዩቲዩብ ላይ አልመጡም ነበረ፣ ነገር ግን ቲክታክ ላይቭ ላይ ነበሩ። እስካሁን ሰዓት እየተከታተልኳቸው ነበር። እውነት ለመናገር ደስ የሚል ቆይታን እያደረጉ ነበር። በኋላ ላይ ግን ያው ጠዋትም ትምህርት መግባት ስለነበረብኝ እስከ 6-7 ሰዓት ነበርኩኝ። ከዛ በኋላ ተኝቻለሁ። ደስ የሚል ቆይታን እንደነበራቸው እየተናገሩ ነበር። ከማንኛውም ሰው ጋር ጌም ተጫውተው እኔ አንድ ቀን ብቻ ነው ሲሸነፉ ያዩዋቸው። ከዛ ውጭ ግን የጨረቃ ፋሚሊዎች የእውነት ሴቶች ኃይል አለን እውነት ለመናገር እና ሌሎቹ እንደውም በብዛት ሴቶች ናቸው የሚጫወቱት፣ ጊፍተራቸው ወንዶች ናቸው። እነሱም ዲያስፖራዎች ወይ ደግሞ ውጭ ሀገር የሚኖሩ ሰዎች ናቸው። የሀይሚና የብሩክ ወይም ደግሞ የጨረቃ ፋሚሊዎች ግን በአጭሩ ሴቶች ናቸው። ለምን ይዋሻል? እና ግን ጀግና ናቸው በእውነት ሀይሚና ብሩክ ጌም ተጫውተው አፍረው የወጡበት ቀን የለም። ሁሌ እንደጀገኑ፣ ሁሌ በእኛ እንደተኩራሩ፣ በታብታብም በጊፍት በመስጠትም በጣም የበላይ ናቸው ለማለት ነው። ለማንኛውም ደስ የሚል ቆይታን አሳልፈው ነበረ። ብሩክም እንግዲህ እናቱን ክትትል በተሳካ ሁኔታ ከስሩ እየተከታተለ እንግዲህ የእናቱን ጤንነት ለመጠበቅ እየሞከረ ነው የሚገኘው። እግዚአብሔር ደግሞ ሙሉ ጤናዋን ሰጧት፣ ሰላም ሆናልን፣ ልጇን ቆማ ጤነኛ ሆና ለመዳር ያብቃት፣ የልጅ ልጅም ለማየት ያብቃት። በጣም የልጅ ልጅ ለማየት እየጓጓች ነው የምትገኙ፣ በተለይ የብሩክን ልጅ ማለት ነው። ሀብም ያው እየተጠበቀ ነው ግን የለም እስካሁን። ብቻ የብሩኬ የሚቀድም ይመስለኛል። በእርግጥ ያው ሀብ ብዙ ስቴፖች ሂዷል ብዬ አስባለሁኝ። ብቻ ግን ያማለህም ወግ ማዕረጓን እንደምታሳዩት ተስፋ አድርጋለሁኝ። ዛሬ ሀይሚ በድንገት እስኪ ከሙሺ ጥሩ ነገር ልውሰድ፣ ጥሩ ነገር ልማር ብላ ጥያቄ እየጠየቀች በነበረበት ሰዓት ወይም ደግሞ እያወራች በነበረበት ሰዓት ብሩክ ምን ቢል ጥሩ ነው? ሀይሚ እርጉዝ እንደሆነች እስከዛሬ ለተመልካች ምናምን እንደደበቅን ሲናገር በጣም ነው የደነገጠችው። ሙሺ ራሱ ንገሩኝ እሺ አታሳፍራት ነው ያለችው። እና እውነት ለመናገር እርግዝና ልጅ ምናምን የሚለው ነገር ደስ የሚል ነገር ነው። የእግዚአብሔር ስጦታ ነው፣ የእግዚአብሔር በረከት ነው። ብዙዎቻችሁም ጓጉታችሁ የነበራችሁት ነገር ነው ብዬ አስባለሁ። ቢሆንም ክፋት የለውም። ሙሺም ደግሞ ሁለታችሁ ከተግባባችሁ፣ ሁለታችሁ ከተዋደዳችሁ ደስ ይላል አይነት ነገር ነው ያለችው። ግን ደግሞ እንደኔ ከሁሉም ነገር የሚቀድም ልጅ እንደነገርኳችሁ የማሳደግ አቅም የላችሁ ምናምን ብዬ ሳይሆን ግን ደግሞ ሁሉም ነገር በጊዜው ሲሆን ነው ደስ የሚለው ነው ብዬ የማስበው። ሀይሚዬ መጀመሪያ መሆን ያሉባቸው ነገሮች ሆነው መስተካከል ያለባቸው ነገሮች ተስተካክለው
በጊዜ ሂደት ሁሉም ነገር ቀስ በቀስ ቢሆን የተሻለ ነው ብዬ አስባለሁ። ቀድሞ ዘሎ ልጅ ላይ ሲሆን አስቸጋሪ ነገሮች ሊኖሩ ይችላሉ። ስለዚህ ከሁሉም ነገር በፊት መሆን ያለባቸው ነገሮች ቢቀድሙና በዛ መሰረት ብትጓዙ ባይነኝ እንደኔ ማለት ነው። ለማንኛውም ሁሉም እግዚአብሔር ባለው ነገር እግዚአብሔር ባለው በፈቀደው ነው የሚሄደው። ደንግጣለች ሀይሚ ኧረ ተው ምናምን እያለች ነበረ። ለማንኛውም ግን እግዚአብሔር ከፈቀደ አንድ ቀን መሆኑ አይቀርም። ሙሺን በጣም ጉጉት አላት። ብሩክም ለእናቱ በቃ በህይወት እስካለች ድረስ በዚህ ዓለም ላይ የሚያስደስቷትን ነገሮች በሙሉ ማድረግ ነው የሚፈልገው። ይሄ በጣም የተቀደሰ ትልቅ ሀሳብ ነው። እግዚአብሔር ያሰብከውን ነገር ሁሉ ያሳካልን። እንግዲህ ውለዱ ክበዱ ብላለች ሙሺ። በድሮ ዘመን የነበረውን የጋብቻ ሁኔታ፣ የልጅ ሁኔታ ሁሉንም እያወራች ነበረ። ደስ የሚል ነገር አይተናል። እውነት ለመናገር እኔ እንጃ ሀይሚ በጣም እድለኛ ነሽ ብዬ ነው የማስበው። ብሩክ እንግዲህ ሙሺን ምን ብሎ ጠይቃት መሰላችሁ? አፈሰቺ ነው ወይንስ አፈስኳት ነው የሚባለው ሲባል ሀይሚ አረ አፍሳኛል ነው ያለችው። እና ያው አልሸነፍም ባይ ነው። ለማንኛውም ሁለታችሁም ተፋፍሳችኋል እንደኔ ሀሳብ። ብሩክም ሀይሚን አፍሳሃል፣ ሀይሚን ብሩክን አፍሰሻል ነው የሚባለው። ተፋፍሳችኋል። አንዳችሁ ከአንዳችሁ አትበልጡም፣ አንዳችሁ ከአንዳችሁ አታንሱም። ሁለታችሁም የራሳችሁ የሆነ ስርዓት፣ የራሳችሁ የሆነ ብዙ ነገር አላችሁ። ሁለታችሁም ተወዳጆች ናችሁ። ስለዚህ ሙሺ በጣም በደስታ ስለተቀበልሻት ደስ ብሎናል ሀይሚዬን። ከዚህ በፊት ያው ጓደኛ እንደነበሩ ጓደኛ እንደሆኑ ነበር የምታውቀው። ዛሬ ግን ለአንዴና ለመጨረሻ ጊዜ ብሩክ ሁሉንም ነገር ተናግሯል። ሀይሚ ከዚህ በፊት ጓደኛ እንደነበረች ነው የምታውቂው። አሁን ላይ ግን ፍቅረኛ ይሆናለች ብሎ እንግዲህ ሀይሚን አስተዋውቋታል። ቀለል አድርጎ ነው ግን የሆነ ፕሮግራም ይዞ እቅድ ይዞ ምናምን ሳይሆን ኦልሬዲ ቀድሞ ስለተዋወቁ ሀይሚና ሙሺ ቀድሞ ስለተግባቡ በቃ መናገር ያለበትን ነገር አሁን ላይ ተናግሯል። ያው በቃ ፍቅረኛው እንደሆነች ተናግሯልኝ። ያላመናችሁ ሰዎች ገና ለማመን እየጣራችሁ ያላችሁ ሰዎች አላችሁ። ለማንኛውም ሙሺ ካወቀች ሙሺ በዚህ መንገድ ከተነገራት ውሸት ነው ለማለት ይከብዳል። ለማንኛውም ሀይሚዬም ጠንካራው ነሽ፣ ብርቱ ሴት እንድትሆኚ ከሙሺም በጣም ብዙ ልምዶች እንደምትወስጂ ተስፋ አድርጋለሁ። እግዚአብሔር ካንቺ ጋር ሆኖ አበረታትቶሽ ጠንካራ ሴት፣ ጀግና ሴት አድርጎሽ እንደ ሙሺ የምትደነቂ እንደ ሙሺ የምትወደጅ ሴት ያደርግሽ። ሙሺ በጣም ነው የመረቀችን። በነገራችን ላይ የኔ እናት እውነት ለመናገር ዝም ብላ በቃ ጨዋ ነገር ነች። እግዚአብሔርን ነው የምላችሁ። በቃ ስታወራ ራሱ ድምጿን ቀንሳ ነው፣ ስርዓት ያለው ወሬ ነው የምታወራ። ጭምት እናት የምትባል የለችም። ሰው አክባሪ፣ በጣም የዋህ የእውነት መልክ። በቃ ልጅን አይታችሁ እኮ እናትን መገመት አይከብድም። የእውነቴን ነው። እናትን አይታችሁ ልጅን መገመት አይከብድም። ልጅን አይታችሁ እናትን መገመት አይከብድም። እውነት ለመናገር ለምን አስተዳደግ በጣም ስለሚወስነው ማለት ነው። ለማንኛውም ግን ሙሺዬ እግዚአብሔር ከአንቺ ጋር ሆኖ ጤነኛ ሆነሽ እንደምናይሽ ተስፋ አድርጋለሁ። አምላክ ረዥም እድሜና ጤና ይስጥሽ። በሰላም ወደ ሀገርሽ ግቢ፣ ወደ ሀገርሽ ተመለሺ። እስካሁን ያው ተመልሰሽ ይሆናል ደርሰሽ ይሆናል። ቡታጅራ ከአዲስ አበባ ብዙ የሚርቅ ስላልሆነ ለማንኛውም ግን ህይወት ይቀጥላል። እግዚአብሔር ከእናንተ ጋር ይሁን። ከሚወራው መጥፎና ክፉ ነገር ሰውሮ ጠብቋችሁ ከፍ ያለ ደረጃ ያደርሳችሁ። ሙሺ ትልቅ ነገር፣ ደስ የሚል ነገር ነው ይዛ ሄደችው። እኔ ስለ እናንተ እጨነቃለሁ አለች። እኔ ስለ እናንተ አስባለሁኝ እና ተጣሉ የሚባል ነገር መስማት አልፈልግም ነው ያለችው። ደግሞ ዋይፋይ ብታስገባላት ደስ ይለኛል። የእናንተን ቪዲዮ እያየች እንድትጨናነቅ ምናምን ሳይሆን በእናንተ አሁን እናንተ የምትሰሩት ነገር መልካም ነገር ስለሆነ በእናንተ እንድትዝናና በእናንተ ደስ እንዲላት፣ እንደገና ደግሞ የሚያዝናናት ነገርም መኖር አለበት። ቤቷ ቲቪ መኖር አለበት። የተለያዩ ፕሮግራሞችን ታያለች እና ዋይፋይ ቢገባላት እኔ ደስ ይለኛል። እና ሙሽዬ መልካም ጉዞ ይሆንልሽ። ሀይሚዬም ብሩክም የእናቶቻችሁ ምርቃት በቃ ከብዙ ነገር ይጠብቃል። በእውነት በእናት መመረቅ ትልቅ ጸጋ፣ ትልቅ በረከት ነው። እግዚአብሔር ከእናንተ ጋር ይሁን እላለሁኝ። ከሙሺ ጋር የነበራችሁ ቆይታ በጣም አስደሳች ነበረ። እኛም ደስ ብሎናል። መጨረሻችሁ ይመር የኔ ጨረቃዎች፣ የኔ ፈንድሻዎች ለማለት ነው። ሀይሚዬ ስርዓቷ፣ ወይኔ ንግግር፣ ወይኔ ሁሉ ነገሯ ስርዓት ያለው የተመጠነ ሁሉም በቃ ይመቻችሁ። ብሩኬም ልፋት መን አልቀረም። ለእናት በጣም እየሮጥክላት ነው። እድሜዋን ያርዝምልህ፣ ያቆየልህ፣ በጤና በቃ ያቆየልህ ነው የምልህ። እድሜዋን በጣም ጨምሮ ጨማምሮ ይስጣት። ያንተን ዋግ ማዕረግ እንድታይ
ረዥም እድሜ ይስጣት ነው የምለው። ሙሺን መልካም ምኞት ተመኙላት። በሰላም እንድትገባ በሰላም ግቢ በሏት። የነበረኝ ቆይታ ይህንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ አድርጉ። እወዳችኋለሁ። ሰላም አምሹልኝ።